ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን? ውድ የሊቃናት ሚዲያ ቤተሰቦቻችን አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ዕለት ይዘንላችሁ የቀረብነው የካቲት 8 የሚነበብ ስንክሳር ሲሆን ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራትና ቪዲዮንም ላይክ በማድረግ እንድታበረታቱን በእግዚአብሔር ስም እንጠይቃለን። ወደ ቪዲዮ እንሂድ። መልካም ጊዜ። የካቲት 8 የሚነበብ ስንክሳር ጌታችን ኢየሱስ ክርስቶስ ወደ ቤተ መቅደስ የገባበት። የካቲት 8 በዚህች ዕለት ጌታችን ኢየሱስ ክርስቶስ ከከበረ ልደቱ ከ40 ቀኖች በኋላ ወደ ቤተ መቅደስ የገባበት ሆነ። ለዚህ ምስጢር አገልጋይ የሆነ ጻድቁ ዮሴፍና የወለደችው እመቤታችን ቅድስት ድንግል ማርያም የክብር ባለቤት እርሱ በእስራኤል ሕዝብ ላይ የሠራውን ሕግ ይፈጽሙ ዘንድ መስዋዕትም ሊያቀርቡ መጡ። ጻድቅ ሰው ስምዖን ካህንም ሕፃኑን ተቀብሎ አቀፈው። እንዲህም ሆነ፣ አባታችን አዳም ከተፈጠረ በ5200 ዓመት አሸናፊ የተባለ በጥሊሞስ በነገሰ ጊዜ የአይሁድ ወገኖች ከሥልጣኑ በታች ነበሩ። ወደ ኢየሩሳሌምም ልኮ ከሊቃውንቶቻቸው ከአዋቂዎች መምህራኖቻቸው 70 ሰዎችን መርጦ ወደ እርሱ ወሰዳቸው። የኦሪትንም መጻሕፍት ከዕብራይስጥ ቋንቋ ወደ ጽርዕ ቋንቋ ይተረጉሙ ዘንድ አዘዛቸው። ይህም የሆነ በእግዚአብሔር ፈቃድ ነው። ከአይሁድ ሕጉና ሥርዓቱ እንደሚፈልስና በዓለም ሁሉ ላይ ለክርስቲያን ወገን ይሆን ዘንድ አለውና። ዳግመኛም 2 እያደረጉ እንዲለያዩአቸው አዘዘ። እነርሱ 72 ስለሆኑ 36 ድንኳን ተዘጋጅቶ በዚያ 2 አኖራቸው። ተገናኝተው በመስማማት የሚጽፉትን የሕጉን ቃል እንዳይለውጡ በላያቸው ጠባቂዎችን አኖረ። እነርሱ በተንኮል ሥራ የታወቁ ናቸውና። ለዚህም ለስምዖን ይተረጉም ዘንድ የነቢዩ ኢሳይያስ መጽሐፍ ደረሰውና እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ከሚለው ደረሰ። ይህንንም ቃል ይጽፍ ዘንድ ፈራ። ይህ እንዴት ይሆናል ብሎ ንጉሥ እንደሚዘብትበት ቃሉንም እንደማይቀበለው አስቧልና እርሱ ራሱም እንዴት ሊሆን ይችላል ብሎ ተጠራጠረ። ይህንንም ሲያስብ እንቅልፍ መጣበትና አንቀላፋ። የእግዚአብሔር መልአክ ተገልጦ የተጠራጠርከውን ከድንግል የሚወለደውን እስከምታየውና እስከምታቅፈው ሞትን አትቀምስም አለው። ከዚህ በኋላ ጌታችን ኢየሱስ ክርስቶስ እስከተወለደና በዚህች ዕለት ወደ ቤተ መቅደስ እስካስገቡት ድረስ ስምዖን 300 ዓመት ኖረ። ሕፃኑን ጌታችንንም በታቀፈው ጊዜ ታውረው የነበሩ ዓይኖቹ ተገለጡ። መንፈስ ቅዱስም የምትጠብቀው የነበረ ሕፃን ይህ ነው ብሎ ነግሮታልና እግዚአብሔርንም አመሰገነው። እንዲህም አለ፣ ባሪያህን በሰላም አሰናብተው። በአንተ ምክንያት በዚህ በኃላፊው ዓለም ሕይወት ታስሬ ኖሬአለሁና እነሆ አሁን መጥተህ ያየሁ ወደ ዘላለም ሕይወት እሄድ ዘንድ አሰናብተኝ። ዓይኖቼ ትድግናህን አይተዋልና በወገኖችህ ሁሉ ፊት ያዘጋጀኸውን ለሕዝብ ብርሃንን ለወገኖች እስራኤልም ክብር ትገልጥ ዘንድ። እመቤታችንን እናቱ ድንግል ማርያምንም እንዲህ አላት፣ ይህ ልጅሽ ከእስራኤል ውስጥ ለብዙዎች ለውድቀታቸውና ለመነሻቸው በሚፈረድባቸውም ገንዘብ ለምልክት የተዘጋጀ ነው። ዳግመኛም በመከራው ጊዜ በልቧ የሚያድርባትን ሐዘን አስረዳት። እንዲህም አላት፣ በአንቺ ግን በልብሽ የሚከፋፈል ፍላጻ ይገባል። ከዚህም በኋላ በሰላም አረፈ። በዚያም የከበረ ወንጌል ያወሳት የፋኑኤል ልጅ ነቢይት ሐና ነበረች። እርሷም ስለ እርሱ ትንቢት ተናገረች። እግዚአብሔርን እያመሰገነች እርሱ ከሰይጣን ባርነት የሚያድናቸው መድኃኒት እንደሆነ ነገረቻቸው። ለጌታችንና ለመድኃኒታችን ኢየሱስ ክርስቶስ ከቸር አባቱና ይቅር ባይ ከሆነ መንፈስ ቅዱስ ጋር ክብር ምስጋና ይሁን ለዘላለሙ አሜን። ዕረፍታ ለነቢይት ሐና። በዚችም ዕለት ከአሴር ወገን የሆነች የፋኑኤል ልጅ ነቢይት ሐና አረፈች። የእርሷም ዘመኗ አልፎ ነበር። በድንግልና ከኖረች በኋላ ከባሏ ጋር 7 ዓመት ኖረች። 84 ዓመት ፈት ሆና ኖረች። በጾምና በጸሎት እያገለገለች ቀንም ሌትም ከምኵራብ አትወጣም ነበር። ጌታችን ኢየሱስ ከተወለደ በኋላ በ40 ዘመን ወደ ቤተ መቅደስ ባስገቡት ጊዜ በዚያን ሰዓት ተነስታ አመነች፣ እግዚአብሔርንም አመሰገነችው።
የኢየሩሳሌምን ድህነት ተስፋ ለሚያደርጉ ሁሉ ስለ እርሱ ነገረች። ከዚህም በኋላ በሰላም አረፈች። ለእግዚአብሔር ምስጋና ይሁን። የነቢይት ሐና ጸሎትና በረከት ከእኛ ጋር ይኑር ለዘላለሙ አሜን። ዕረፍተ ለእመቤት ዓመተ ክርስቶስ። በዚች ቀን የከበረች እመቤት ዓመተ ክርስቶስ ከሁለቱም አገልጋዮቿ ጋር አረፈች። ይህችም ቅድስት ከቆስጠንጠንያ አገር ሰዎች ውስጥ ናት። ከንጉሥ መሳፍንቶችም ባል ነበራት። እርሱም በጎልማሳነቱ ሙቶ ዕድሜዋ 12 ዓመት ሲሆናት ፈት አረጋት። ከጥቂት ቀን በኋላ ከመንግሥት ታላላቆች ከሆኑት ውስጥ አንድ ሰው በኃይል ወስዶ ሊያገባት ፈለገ። እርሷም ጽኑ ደዌ ያለብኝ እስከምድን ጠብቀኝ አለችውና ከዚህ በኋላ ገንዘቧን ሁሉ ለድሆችና ለችግረኞች በተነች። ወንዶችንና ሴቶችን ባሮቿን ነፃ ወጣች። 2 ሴቶች ባሮቿንም ከእርሷ ጋር ይዛ ማንንም ሳያያት በሌሊት ወጣች። ከኮረብታም በታች ጥልቅ ከሆነ ቦታ ውስጥ ወዳለው ዋሻ ገብታ በዚያ 11 ዓመት ኖረች። በየዕለቱም ከእጽዋት ፍሬ አዕዋፍ እያመጡላት ከአገልጋዮቿ ጋር ትመገባለች። ከዚህም በኋላ በንጉሥ ቆስጠንጢኖስ ዘመን ከጸሐፊዎች አንዱ እንዲህ አለ። ግብር እሰበስብ ዘንድ ወደ ምስራቅ አቅጣጫ ሄድኩ። ወደ አንድ ገዳምም ደረስኩ። መነኮሳቱና አበምኔቱም ተቀበሉኝ። እርስ በርሳችንም እጅ ተነሳስተን ተቀመጥን። ከዚያ በየአይነቱ ፍሬ ያላቸው ዛፎች አሉ። አዕዋፍ ቅርንጫፉን ከፍሬው ጋር እየቆረጡ ይበራሉ፣ እነርሱም ራሳቸው አይበሉም። እኔም አይቼ አደነቅሁ። መነኮሳቱንም ይህ ሥራ ምንድነው አልኳቸው። እነርሱም እንዲህ ሲያደርጉ 11 ዓመት ነው፣ የሚሆነውን ግን አናውቅም አሉኝ። እኔስ በተራራ ውስጥ ለሚኖሩ መነኮሳት የሚወስዱ ይመስለኛል አልኳቸው። ይህንንም ስናገር ቁራ መጥቶ ቅርንጫፍን ቆርጦ ከፍሬው ጋር ይዞ በረረ። ሥራውን አውቅ ዘንድ ከአበምኔቱ ጋር ተከታተልኩት። የሚገባበትንም አየን። ወደዚያም ቦታ ደረስን። ድንጋይ ጣልን። ክርስቲያኖች ከሆናችሁ አትግደሉን የሚል ቃልን ሰማን። እናንተ ከወዴት ናችሁ አልናቸው። እኛን ለማየት ከፈለጋችሁ ራቁታችንን ስለሆንን 3 ልብሶችን ጣሉልን አሉን። እኛም ልብሶችን ጣልንላቸውና ወደ እርሳቸው ጭንቅ በሆነች መንገድ ወረድን። በደረስንም ጊዜ ተቀበሉን። እርስ በራሳችንም እጅ ተነሳስተን አንዲቱ ከኛ ጋር ተቀመጠች፣ 2ቱ ግን በፊቷ ቆሙ። አበምኔቱም እናቴና እመቤቴ ሆይ ከወዴት ነሽ? ወደዚህስ አመጣጥሽ እንዴት ነው አላት። እርሷም ሥራዋን ሁሉ ከመጀመሪያ እስከ መጨረሻው ነገረችው። አበምኔቱም የምትፈቅጂ ከሆነ ከገዳም ምግብ እናምጣላችሁና ከእናንተ ጋር በአንድነት እንመገብ አላት። እርሷም ወደዚህ ከመጣን ቅዱስ ቁርባንን አልተቀበልንምና የክርስቶስ ሥጋና ደም አምጥቶ እንዲያቀብለን ቄስን እዘዝልን አለችው። አበምኔቱም ቄስን አዘዘላቸውና ቆረባቸው። በማግስቱም ዓመተ ክርስቶስ ረጅም ጸሎት ጸለየችና አረፈች። አገልጋዮቿም ተከትለው አረፉ። በዝማሬና በማህሌት ገንዘው በክብር ቀበሯቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ዕረፍቱ ለኤልያስ ዘገዳመ ሲሐት። በዚችም ዕለት በትሩፋት ፍጹም የሆነ ታላቅ አረጋዊ የገዳመ ሲሐቱ ኤልያስ አረፈ። የሚያረጋጋው በትሩፋቱ ፍጹም የሆነ አረጋዊ መነኩሴ እንዲልኩለት በለመነ ጻድቁ ንጉሥ ቴዎዶሲዮስ ወደ ገዳም ሲሐት በላከ ጊዜ ይህን በትሩፋቱ ፍጹም የሆነ ኤልያስን ላኩለት። ስለ እርሱም እንዲህ ብሎ ጻፈ። ንጉሥ ሆይ እነሆ በሥራው ኤልያስን የሚመስል ኤልያስ የሚባል ጻድቅ ሰው ልከንልሃል። ወደ ንጉሥም በደረሰ ጊዜ ንጉሥ እንዲህ አለው፣ አንተ በገድልህ ነቢዩ ኤልያስን እንደምትመስል መነኮሳቱ ስለ አንተ ወደ እኔ ልከዋል። አረጋዊውም በየዋህነትና በትሕትና እንዲህ አለ፣ ጻድቅ ንጉሥ ሆይ ይቅርታ አድርግልኝ። ሰው ሁሉ በጠባዩና በሥራው ይታወቃል። የኤልያስም ገድሉ እንዲህ ነው። ስለ ደግነቱ ምግቡን ቁራዎች ያመጡለት ነበር። እኔ ግን ምግቤን በፀሐይ ውስጥ ባሰጣው ቁራ ይዞት ይሄዳል። ንጉሥም ሰምቶ ከቃሉ ጣዕም የተነሳ ደነቀ። ዳግመኛም አባቴ ሆይ ለምን እግዚአብሔር ልጅ አልሰጠኝም አለው። በምድር ላይ ሃይማኖት የሚከፋፈልበት ዘመን ይመጣል፣ ከመናፍቃን ጋር አንድ እንዳይሆን፣ ስለዚህ እግዚአብሔር ልጅን አልሰጠህም አለው። ንጉሥም ብዙ ገንዘብ ሊሰጠው ወደደ፣ እርሱ ግን አልተቀበለም። ወደ በዓቱም እስከተመለሰ ድረስ እህል እንዳልቀመሰ ስለ እርሱ ተነገረ። በሰላምም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼ ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን የካቲት 8 ቀን የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ